ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ሰይጣን በማጥፋት ተግባር ላይ እንዳለ መያዝ እጅ ከፍንጅ ይዞ ታውቃላችሁ። ሌባ እጅ ከፍንጅ እንደመያዝ፣ ሌባን እጅ ከፍንጅ መያዝ ማለት ነው። ሌባ ሲሰርቅ ሲያጠፋ እጅ ከፍንጅ ስትይዙት ምንድን ነው የሚሰማቸው አይደለ? ልክ ሌባን እጅ ከፍንጅ መያዝ ወይ ደግሞ ክፉን ልክ አንድ ሰው ኪሳችን ሊሰርቅ ሲገባ እጁን ጥብቅ አድርገን ስንይዘው ምንድን ነው ከመሰረቅ አይደለም የምንንደው፣ ከመጥፋት ነው የምንድነው። እቃችን ከመጥፋት፣ ስልካችን ከመጥፋት፣ የሆነ ነገራችን ከመዘረፍ፣ የሆነ ነገራችን ከመጎዳት አይደለ? አንድ ሰው በሽታ ሊይዘው ሲል ቀድሞ ቶሎ የበሽታውን መንስኤ ዞር ብሎ ቢያመልጠው ልክ እንደዛ እንደማለት ነው። ሰይጣን በማጥፋት ተግባር ላይ ልክ ሊገባ ሲል እጅ ከፍንጅ መያዝ በሚለው አንደኛ ነጥብ አይተን ነበረ። በደከምንበት አቅጣጫ ብቅ ማለቱ አይቀርምና በዛ ጉዳይ የሚለውን ነቅተን የምንጠብቅበትን አንደኛውን ነጥብ አይተናል። ትዝ ብለን እናስታውሳለን። ሌላ ደግሞ የእግዚአብሔርን ቃል በመጠቀም ደግሞ በቃሉ ደግሞ መልሰን ማምለጥ የሚለውን አይተናል። ሶስተኛ ደግሞ ሰይጣን አንዴ ታውቆብኛል በቃ ተመልሼ አልመጣም ብሎ እንደማይሄድና በዛም ጉዳይ ላይ ነቅተን መጠበቅ እንዳለብን ሶስተኛ ነጥብ አይተን፣ በባለፈውም ደግሞ የሰይጣን አመጣጥ ለማወቅ በመንፈስ ቅዱስ ላይ መደገፍ እንዳለብን በመንፈስ ቅዱስ ልክ እንደ ራዳር ብለን አይተናል። እሱንም በጣም መንፈስ ቅዱስ ያስፈልገናል፣ ያ ደግሞ ልምምድ እንደሚያስፈልገው ብለን ባለፈው በዛ ላይ አቁመን አምስተኛ ነጥብ ላይ ነበር የምንቀጥለው ብለን የተባባል ነው። እንግዲህ አሁን ደግሞ የምናየው ሰይጣንን እጅ ከፍንጅ ለመያዝ ድምፃችንን እናሰማው ማለት ነው። ልናሰማው ይገባል። ለምሳሌ ሌሊት ላይ ሌባ ሲመጣ ምናምን ብትሉ ምናምን እያለን ቤት ውስጥ እያወራን ቢሰማ እንዳልተኛን ካወቅ እንቅልፍ እንዳልወሰደን ማለት ሕያው እንደሆነን በነገራችን ላይ የሞተ ሰውና የተኛ ሰው ለመዘረፍ ይመቻል። የሞተ ሰው እኮ ኪሱ ገብታችሁ ብዘርፉት የሆነ ነገር ብታረጉት ብሰርቁት አያክም አይደለም። ልክ የተኛም ሰው እንደዛ ነው። ስለዚህ ምንድነው ድምፃችንን እናሰማው በሚል ነው ዛሬ የምናየው። እንግዲህ ሌባ ጨለማን ተገን አድርጎ ወደ ግቢያችን ሲገባ ማን አንተ መጣሁብህ ብንለው ድምፃችንን ስናሰማው ፈርጥጦ እኮ ነው የሚወጣው። ሌባው አካባቢያችን ላይ ይርቃል። ሰይጣንም ስራውን በጨለማ ውስጥ ስለሚሰራ ራሱን ደብቆ ብቅ ሲል ማለት ነው። ልክ ሲያደባ አንተ ሰይጣን ስንለው ማለት በክርስቶስ ኢየሱስ ስም ስንጠራ የጌታን ስም ሲሰማ እኛ ደግሞ በእኛ ውስጥ ያለው የእግዚአብሔር መንፈስ አይደለ ወዲያው ያንን ነገር ስለሚረዳ ብርቅ ይይዘውና ሮጦ ይሸሻል ማለት ነው። ከሰይጣን ጋር ንግግር መያዝ ላይክ በክርስቶስ ኢየሱስ ስም ስለምንጠራውበት ስሙ ከኛ ጋር ስለሆነ የጌታ መንፈስ ከኛ ጋር ስለሆነ መቋቋም አይችልም። ወዲያው ነው የሚደነግጠው፣ ወዲያው ነው ጥሎን የሚሄደው ማለት ነው። ኢየሱስ ማለት በነገራችን ላይ ወዲያው ነው ያ ማለት ግን እኛ ማንነታችን በጣም ወሳኝነት አለው። ዝም ብለን ስለጠራን ሳይሆን የኛ ህይወት ራሱ የቅድስና ህይወት መሆን አለበት አይደለ? ነገር ግን ምንም እንኳን እንደዛ እንኳን ባንሆንም እንኳን በጣም በእስራት ውስጥ ያለ ሰው እንኳን የጌታን ስም እየጠራ ከዛ ነገር ሊላቀቅ ይችላል። ስሙ ኃይለኛ ነው። በእርግጥ እኔ እንደዚህ አይነት ሰዎች ስሙን ጠርተው አይድኑም ለማለትም አልችልም። ብዙ ሰው ከጌታ ጋር ፍቅር የያዘው በደከመ ሰው እንኳን በጣም እሱማ ከዚህ ኃጢአቱ አይወጣም፣ ከዚህ ነገሩ አይወጣም፣ ይሄ ነገሩ በጣም ደካማ ጎኑ ነው የተባለ ሰው እንኳን የጌታን ስም ታምኖ ካለበት ጉድጓድ፣ ካለበት ጨለማ፣ ካለበት እስራት ሁሉ ነፃ ሲወጣ ብዙዎችን አይተናል። ስለዚህ አልከለክላችሁም ብትጮሁ ድካም ውስጥ እንኳን ብትሆኑ። ምክንያቱም ያን አይነ ስውር አትጮህ እንዴ በቃ አትጮህ በቃ ምናምን ሲሉት አጥብቆ የጌታን ስም በመጥራቱ ከአይነ ስውርነት ነፃ እንደወጣ ሁሉ አይ እናንተ የግዴታ ቅዱስ ካልሆናችሁ ስሙን መጥራት የለባችሁም ለማለት እንዳልደፍር እግዚአብሔር ይጠብቀኝ። እዚህ ጋር ተሳስቼ ከሆነ እታረማለሁ ማለት ነው። ስለዚህ ከሰይጣን ጋር
ውጊያ ውስጥ ስንገጥም ምንድነው ማድረግ ያለብን? ልንፈራው ዝም ልንለው ሳይሆን የሚገባ የጌታን ስም ጠርተን ከአካባቢው ልናርቀው ይገባል። የጌታ ስም ሲባል የጌታ ማንነት መንፈስ ቅዱስ ከኛ ጋር ስለሆነ ያ መንፈስ ከኛ መንፈስ ጋር ሊስማማ፣ የክፉ መንፈስ የሰይጣን መንፈስ ከኛ ውስጥ ካለው ከክርስቶስ መንፈስ ጋር ስለማይስማማ በኮንፊደንስ የጌታን ቃል የጌታን ስም የጌታን መንፈስ እየጠራን ያንን የክፉውን ጨለማ ልናባረር እንችላለን። ኢየሱስ ራሱ ማለት ነው ኢየሱስ ራሱ እኮ ከሰይጣን ጋር አነጋግሮታል አይደለ? እኛም በትክክል ቃሉን እየጠቀስን ምክንያቱም በስጋ ለባሽ ነው ተጠቅሞ የሚመጣው። አንዳንድ ጊዜ እኮ እኛ እኮ የሚገርመን ሰይጣን እኮ የምናነጋግረው መንፈስ አይደለም ወይ በስጋ ለባሽ ይጠቀማል ወይ ደግሞ በጆሮአችን ወደ ውስጣችን ምን መልእክት ሀሳቦች ይዞ ሲመጣ ወዲያው ያንን ምላሽ መስጠት አለብን እንጂ ዝም ማለት የለብንም። መናገር በአፋችን ቃል መውጣት ካለበት መናገርም ካለብን መናገር አለብን ነው የዛሬው ጥናት። ኢየሱስን በጸሎት ሰይጣንን ደግሞ በመቃወም መገሰጽ፣ መነጋገር፣ መገናኘት እንችላለን። ሰይጣንን በመገሰጽ አይደለም በመቃወም ማለት ነው። ኢየሱስ ክርስቶስ ጋር ደግሞ መነጋገር የምንችለው በጸሎት አይደለም። መነጋገር የሚገባን በመንፈስም ልናወራው ይገባል ማለት ነው ከክርስቶስ ጋር። ከሰይጣን ጋር ግን በመቃወም ነው። ይህንን አፋችን በትክክል ልንቃወም ይገባዋል። ሰይጣንን የሰይጣንን አጥፊነትና ያለውን ኃይል እያወቅን ለእሱ ትእዛዝ መስጠትና መቃወም ሊያስፈራን ልንተው የሚገባ ተግባር አይደለም ማለት ነው። ስለዚህ ሰይጣን ፊት ለፊት ስሙን እየጠራን በጌታ ስም እያንዳንዱ ነገሩን ብንገልጥበትና ብንቃወመው ምንም አይነት እኛ ላይ ጉዳት የሚደርስብን ነገር የለም። ምክንያቱም እኛ በእግዚአብሔር የተጠበቅን ማለት እግዚአብሔር ያየናል። እግዚአብሔር ውጊያው የእግዚአብሔር ስለሆነ እኛ እኮ ማድረግ ያለብን በቃ አንደበት ተሰጥቶናል። በአንደበታችን እየገሰጽን ቃል እየጠቀስን መናገር ያለብንን ሁሉ የሚሰጠንን ከእግዚአብሔር መንፈስ ቅዱስ የሚሰጠንን በትክክል ገልጸን ያንን መንፈስ ልናባረረው አውርተን ሲድ አይሰራም። አንተ በእንደዚህ ሁኔታ በስጋ ለባሽ እንኳን አንቺ እኮ በቃ ወይ አንተ እኮ ለምን እንደዚህ ምናምን ብሎ እንደ ጓደኛ ወዳጅ ዘመድ ቤተሰብ ምናምን መጥቶ የያዛችሁትን ነገር ሊያቀልባችሁ የያዛችሁትን ነገር ለስንፍና ቃላት ሊያወሩባችሁ እባክህ እንደዚህ ስለሆነ በቃ አይደለም መጽሐፍ ቅዱስ እንዲህ እኮ ይላል። ወዳጅ እንኳን በጣም ቤስት የምትሉት ፍሬንዳችሁ፣ ዘመዳችሁ፣ ቤተሰባችሁ እንኳን ነገሩን ሊያለዝብባችሁ ሲገባ የስጋን ሐሳብና የሰይጣንን ሐሳብ ወዲያው በቃል በእግዚአብሔር በሚሰጣችሁ በመንፈስ ቅዱስ በምትቀበሉት ወዲያው ምንትን ማለት አለባችሁ። እንዴት ለሰይጣን መልስ መስጠት እንደሚገባን ኢየሱስ ከግል ሕይወቱ ምሳሌ የተወልንንም ልንወስድ ይገባናል። እዚህ ጋር በእግረ መንገዳችን መረዳት ያለብን ማለት ኢየሱስ በዲያብሎስ ሲፈተን ምንድነው ለእያንዳንዱ ሐሳብ እንዲህ ተብሎ ተጽፏል እያለ መልስ ይሰጠው ነበራል። እንዲህ ተብሎ ተጽፏል ይላል። ደግሞ ሰው የሚኖረው እግዚአብሔር በሚናገረው ቃል ሁሉ እንጂ በእንጀራ ብቻ አይደለም ብሎ ደግሞ ማቴዎስ 4:4 ላይ እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ይላል። 4:7 ላይ ማቴዎስ ላይ ወዲያ ሂድ አንተ ሰይጣን ለአምላክ ለእግዚአብሔር ብቻ ስገድ እሱንም ብቻ አምልክ ተብሎ ተጽፏል። አንዳንዴ ንዝንዝ ሲያደርጋችሁ ሂድ ከዚህ በቃ እንደዚህ እኮ ተብሏል ብሎ ማቴዎስ 4:10 ላይ ስንለው ለተወሰነ ጊዜ ሊሸሽ ይችላል። ተመልሶ በኋላ ግን በሌላ መልኩ ደግሞ ሊፈትን ስለሚችል መንቃት አለብን። እየተማረን ያለነው እሱ ስለሆነ ማለት ነው። ዲያብሎስ ኢየሱስን እትቶት ሄደው በዛ አይነት እንደሆነ ልብ ልንል ይገባል። እኛንም ሙጥኝ ብሎ ካልጣልፏችሁ ብሎ አይሟዘዝም። ምክንያቱም እኛም አቋማችንን ካወቀ መልኩን ቀይሮ ነው ሌላ ጊዜ ደግሞ ሊመጣ የሚችለው። ያኔም ደግሞ ልክ በእንደዚሁ እየተማርን ባለነው መንገድ እንዋጋለን። እግዚአብሔር ደግሞ ድሉ የእግዚአብሔር ስለሆነ እሱ ከኛ ውስጥ ሆኖ ይሰራል፣ ያሸንፋል። ሰይጣን ድል የተመታ ጠላት መሆኑን መረዳት ትልቅ ነገር ነው። ግን እዚህ ጋር ሰይጣን ድል የተመታ ነው፣ በቃ የተሸነፈ ነው። ይህ ሐሳብ ብዙዎቻችንን ሊያሳስተን አይገባም። ሰይጣንን ኢየሱስ ድል ያደረገው ጠላት በመሆኑ ምንም አይነት ኃይል የለውም ግን ልንል አይገባንም። ሰይጣን ማለት ኢየሱስ ሰይጣንን ስላሸነፈው ሰይጣን እኛን አይዋጋንም፣ ምንም ደካማ ሆኗል፣ ዋጋ የለውም፣ አቅም የለውም ብለን ማሰብና መገመት ትልቅ ስህተት ላይ ብዙ ሰዎችም እየጣላቸው ያለው ያን ነው። በቃ ስልጣኑ ተገፏል፣ ኃይል የለውም፣ ምንም እሱ ምናምን የለው እንዴ። ብዙዎችን ታዲያ ለምንድን ነው አሁን በእስራት ውስጥ እያስቀመጠ ያለው? ሰይጣን ይሸነፍ እንጂ ጨርሶ የሞተ አይደለም። ሙሉ ለሙሉ በቃ ምንም የሌለው አቅም የሌለው ምንም የማይሰራ አይደለም። የነበረው ኃይል ምንድን ነው?
ዛሬም ሊሰራበት የሚሞክርበት የራሱ የሆነ አካሄድ አለው። መጀመሪያ እንደነበረው ኃይል አይደለም ያለው፣ አደገኛነቱ ምናምን አይደለም። በእርግጥ ግን ጠብ ለመጫር ሁል ጊዜ በተጠንቀቅ የቆመ ነው። ጠብን፣ ክርክር፣ በወንድሞች መካከል መለያየትን፣ ስንፍናን፣ እነዚህ ክፉ ነገሮችን ሁሉ በሰው ላይ ለማምጣት ዛሬም ቢሆን ሀሳቦችን መርጨት ምናምን፣ በተለያየ አይነት ምክር የውሸትን መንገዶችን ሁሉ ወደ ሰው አእምሮ ለማስገባት በአንድም በሌላም ይሰራል። በተለያየ ነገር ለመጣል ሰይጣን ማንኛውንም ሰው ፈጽሞ አይፈራም። እንደ ቃሉና ፈቃዱ በቅድስና ሕይወት ካልጸናን በስተቀር ሰይጣን የፈለገውን ጥቃት በእኛ ላይ ማድረስ መብቱ ነው። በቃ ሊጠቀም ይችላል። ምን ካልሆንን በቅድስና ሕይወት ራሳችንን በእግዚአብሔር ቃል በጸሎት በጣም ራሳችንን ካላተጋን ማለት ነው። ማለት ካላተጋን ስላችሁ ይኸውላችሁ በትጋት ብቻ ሳይሆን የእግዚአብሔር እርዳታና ጸጋ ከምንም በላይ ሊለየን አይገባም። ያ እኮ የምናደርገው ምንድን ነው? በጸጋው ኃይል እንድንቀበል በጸጋው ጸጋ እንድንጨምር የእግዚአብሔር መገኘት ከኛ ጋር እንዲሆን እንጂ የእግዚአብሔር መገኘት ውስጥ ከወጣን ዛሬም ሊያጠቃን ነው በሚል ያዙልኝ፣ በሱ ተረዱልኝ። እሱን ሰይጣንን የምንቋቋምበት የራሳችን የሆነ ኃይልና ጉልበት እኛ አለን እያልኩኝ እንዳልሆነ ማለት ነው። ለብቻችንን ሰይጣንን እንዋጋለን ብለን አይደለም ማሰብ ያለብን ማለት ነው። ኢየሱስ ሰይጣንን ድል ለመምታት በእርግጥ እሱን ይፈራዋል፣ ግን ስሙን ሲጠራ ይንቀጠቀጣል። እኛም የምንዋጋው በራሳችን ስም ሳይሆን በኢየሱስ ስም በመሆኑ ያንን ስም ሲሰማ ይንቀጠቀጣል። ሰይጣን የኢየሱስን ስም ሲጠራበት አይወድም። ማለት የኢየሱስ ስም ሲባል የኢየሱስ ማንነት በእኛ ውስጥ ሲኖር ማለት ነው። በቃ ስሙ እኮ ባይዘው ሞገሳችን እንኳን የክርስቶስ ሞገስ ባለበት ቦታ የእግዚአብሔር መገኘት በእኛ ውስጥ እኮ ሲሆን በሙላት ደግሞ በቃሉ ሙላት ሲኖረን እኮ በኢየሱስ ማንም እኮ ሊቋቋመን በማይችለው ሞገስ ነው መውጣት መግባት የምንችለው ማለት ነው። የተሸነፈበት ሰይጣን ምን ነው? በጌታ እኮ ነው የተሸነፈው። ያንን ደግሞ ያውቃል፣ ያስታውሳል። ስለዚህ እንደ ጦር ይፈራዋል የጌታን ኃይልና የጌታን መገኘት የጌታን ፕሬዘንስ ማለት ነው። ስለዚህ የእኛን ኃይልና ስልጣን የተመሰረተው በኢየሱስ ስም ላይ ነው። የእኛ ጉልበት፣ የእኛ ኃይል፣ የእኛ ችሎታ የሚመሰረተው በክርስቶስ ኢየሱስ ነው። የእግዚአብሔር ቃል ደጋግሞ በዚህ ስም በመጠቀም ማድረግና ጠይቀን ማግኘት እንደምንችል ይነግረናል። በጌታ ስም ምንም ነገር ሊደረግልን እንደሚችል ማለት ነው። ቆላስይስ 3:17 ላይ በቃልም ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ ነው የተባለው። ምን በቃልም ሆነ በስራ በንግግራችንም በቃላችን በምንም ነገር ቢሆን በስራም ቢሆን በተግባርም ቢሆን በቃልም ሆነ በስራ የምታደርጉትን ሁሉ ነው የሚለው። በጌታ በኢየሱስ ስም አድርጉ ነው የሚለው። ስለዚህ ሰይጣንን ስንቃወም በዚህ ስም መጠቀም በዚህ ማንነት መኖር አለብን በክርስቶስ ማለት ነው። ያው እንደምታውቁት ሰይጣን ማለት በጌታ ኢየሱስ ክርስቶስ ፊት የሚንቀጠቀጥ የሚርበደበድ የሚፈራ የማይችል ለስሙ የተገዛ ነው ሰይጣን። ለጌታ የተገዛ ለእግሩ ስር አይታችኋል። በምድር ላይ እንኳን ሲመላለስ ከተሰቀለ በኋላ ምናምን ክርስቶስ ከሞተ በኋላ ሳይሆን በምድር ላይ እንኳን ሲመላለስ አይታችኋል። ሲንቀጠቀጥ ሲፈራ፣ ኧረ እባክህ ወደ አሳሞች ላከን፣ በቃ ከዚህ ሰው እባክህ አንተ እኮ ምናምን እያለ ሲንቀጠቀጡለት ሲሰግዱለት አይተናል። በምድር እንኳን በአይናችን ደቀ መዛሙርቶቹ አይተው እንኳን ጽፈውልናል። ስለዚህ ያ ኢየሱስ ክርስቶስ ዛሬ በእኔና በእናንተ ውስጥ ነው የገባው። አያችሁ፣ እግዚአብሔር በመንፈሱ ቅዱስ ኢየሱስ ክርስቶስ መንፈሴን ነው ያለው። ያ መንፈስ በእኔና በእናንተ ውስጥ ሆኖ እግዚአብሔር አስፈሪነትን በጠላት ኃይል ሁሉ ላይ የምንረግጥበትን ጉልበት ኃይል ሁሉ ሰጥቶናል። እንደ ልብስ ለብሰነዋል። ኢየሱስ ክርስቶስን እንደ ልብስ ልበሱት እና ሰይጣን የኢየሱስን ስም ሲንቀጠቀጥለት መስማት ብቻ ሳይሆን ኢየሱስ በሕይወታችን ስንለብሰው ጭምር ያያል። አለበለዚያ ንቀት ነው የሚመጣው። ብዙ ሰው እኮ እየተጎዳ ያለው ከጌታ መስመር ውጪ ስለወጣ ከጌታ ሕይወት ውጪ ኢየሱስ ክርስቶስን አለመልበስ ብዙ ነገር አደጋ ያመጣል በሰው ላይ። በኤፌሶን ከተማ በሰባተኛው የአስቄዋ የካህናት አለቆች ወንዶች ልጆች ላይ የደረሰውን ታሪክ የሐዋርያት ሥራ 19:11-17 ላይ ትዝ ሊለን ይገባል። የጌታን ስም ይጠሩበታል፣ ግን ኢየሱስ ክርስቶስን አልለበሱትም፣ አልኖሩትም። ኢየሱስ ክርስቶስ በእነሱ ማንነት ላይ ሁሉ ባለስልጣን ሆኖ ሕይወቱ የላቸውም። ስለዚህ ያ ደግሞ ሕይወት የሚኖረን እግዚአብሔር በበዛልን ጸጋ በረዳን ኃይል ሁሉ በሱ ፊት መመላለስ እንድንችል በሚሰጠን ጸጋ ሁሉ እግዚአብሔር እየረዳን እዚህ አድርሶናል።
በእውነት እግዚአብሔርን ከልቤ አመሰግነዋለሁ ስለረዳን፣ እዚህ ስላደረሰን፣ በእሱ እንድንታመን ይህን ደግሞ ትምህርት ስላዘጋጀልን እግዚአብሔር ይመስገን። በሚቀጥለው ክፍል የምናየው ሰይጣንን ነቅተን መጠበቅ እንዳለብን እንወቅ ነው። በጣም በጣም መሰረታዊ ክፍሎች ነው እያየን ያለ ነው። በእውነት እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለ ነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለ ነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።